እንዴት ውላችኋል ክቡራን ተመልካቾቻችን ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን አካቶ አሁን ተጀምሯል ከቀኑ 6 ሰዓት ሆኗል አብራችሁን እስከ 8 ሰዓት ድረስ እንድትቆዩ በአክብሮት እንጋብዛለን ከዚህ ሰዓት ጀምሮ ለ2 ሰዓታት ያህል በሚኖረን ቆይታ መታሰቢያ ደረጃና ማህሌት ታደለ ዜናዎቹን እንመራለን የ6 ሰዓት አበይት ጉዳዮችን እናስቀድም በአማራ ክልል እየተካሄደ ያለው የምክክር አጀንዳ ማሰባሰብ ምዕራፍ የትኛውም የማህበረሰብና የፖለቲካ አካል አለኝ የሚለውን አጀንዳ በሰለጠነ መንገድ በማቅረብ ችግሮች እንዲፈቱ እድል የሚሰጥ መሆኑ ተገለጸ። የትምህርት ጥራትን ለማሻሻል የሚደረገው ጥረት ከተለምዷዊ አሰራር ተላቆ በአዳዲስ የለውጥ እሳቤዎች ሊመራ እንደሚገባ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ኢትዮጵያና የአውሮፓ ህብረት ሁሉን አቀፍ ስትራቴጂያዊ አጋርነታቸውን ማጠናከር እንደሚያስፈልግ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። ሚኒስትሩ ከአውሮፓ ህብረት የውጭ ግንኙነት አገልግሎት የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይመን ሞርዱ ጋር ተወያይተዋል። ከውጭ እስራኤል ራፋን በጋዛ የደህንነት ዞን ውስጥ ለማካተት እየሰራች መሆኗን አስታወቀች የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። በዜና ኢትዮጵያ ቆይታችን ከሀገር ውስጥና ከውጭ ሰፊ ጉዳዮችን እንዳስሳለን። ክቡራን ተመልካቾቻችን ከዋናው ስቱዲዮም ቆይታችን ይሻገራል። የተለያዩ ሁነቶችን በተለያዩ አካባቢዎች ላይ ባልደረቦቻችን እየተካፈሉ ነው የሚገኘው። ምን ተነስቷል የሚለውን ስናገኛቸው መረጃ ይሰጡናል። ወደ ባህር ዳር ስንሻገር ራሄል ፍሬው በቀጥታ መስመራችን ላይ ነው የምትገኘው። በአማራ ክልል እየተካሄደ ያለው የምክክር አጀንዳ ማሰባሰብ ምዕራፍ እንደቀጠለ ነው። ዛሬ ያሉ አዳዲስ ጉዳዮችን አካታ በመረጃዋ ከኛ ጋር ቆይታ ታደርጋለች። ተመስገን ተስፋዬም እንዲሁ በቀጥታ መስመራችን ላይ ነው። በደቡብ ኢትዮጵያ ክልል በትምህርት ልማት ስራ የተሻለ አስተዋጽኦ ላበረከቱ አካላት በጂንካ ከተማ እውቅና ተሰጥቷል። ይህንኑ የእውቅና መድረክ ተከታትሏል። መረጃዎችን ከሱ ጋር እንጋራለን። በቢዝነስ ዘገባችን ብሩክታዊት አስራትን ደግሞ ከተገኘችበት ሁነት ለተጨማሪ መረጃዎች ወደ በኋላ ላይ የምናገኛት ይሆናል። ወደ አጫጭር የሀገር ውስጥ ጉዳዮቻችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ ሹመት ሰጡ። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾመዋቸዋል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ላለፉት 2 ዓመታት ማገልገላቸው ይታወሳል። በሌላ ዜና የትግራይ ክልል ኢኮኖሚያዊ እንቅስቃሴ እንዲነቃቃና መንግስታዊ አገልግሎት አሰጣጦች ውጤታማ እንዲሆኑ በትኩረት ይሰራል ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ሌተናል ጀነራል ታደሰ ወረደ በቀጣይ ወራት ለማከናወን ያቀዷቸውን ስራዎች በተመለከተ ከካቢኔያቸው ጋር በመምከር የስራ መመሪያ ሰጥተዋል። የሁሉም ስራዎች ማዕከል የሆነው የፕሪቶሪያው የሰላም ስምምነት በተሟላ መንገድ ተግባራዊ እንዲሆን ይሰራልም ብለዋል። የትግራይ ህዝብ ሰላምና ደህንነት እንዲጠበቅ የክልሉ ኢኮኖሚያዊ እንቅስቃሴ እንዲነቃቃ የሚያደርግና መንግስታዊ አገልግሎት አሰጣጥ ላይም ውጤት የሚያመጣ ስራ ይሰራል ብለዋል። ጠቅላይ ሚኒስትር አብይ አህመድ ሌሎች ከፍተኛ የመንግስት የስራ ኃላፊዎች አህጉራዊና ዓለም አቀፋዊ ዲፕሎማቲክ ማህበረሰብ ተወካዮች በተገኙበት የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንትነት ርክክብ ባደረጉት ንግግር የትግራይ ህዝብ ሰላምና መረጋጋት አግኝቶ የልማት ተጠቃሚ እንዲሆን መንግስት የተጠናከረ ድጋፍ ያደርጋል ማለታቸው ይታወሳል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአውሮፓ ህብረት የውጭ ግንኙነት አገልግሎት የኢኮኖሚና የዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይመን ሞርዱ ጋር ተወያዩ። ዶክተር ጌዲዮን በኢትዮጵያና በአውሮፓ ህብረት መካከል ያለውን ግንኙነት የበለጠ ለማጠናከር በየጊዜው ምክክር ማድረጉ ጠቃሚ መሆኑን በውይይቱ ላይ አንስተዋል። ሚኒስትሩ ኢትዮጵያና የአውሮፓ ህብረት እንደ አውሮፓውያኑ የዘመን አቆጣጠር በ2016 የተፈራረሙትን ሁሉን አቀፍ ስትራቴጂካዊ አጋርነት መልሶ ማጠናከር እንደሚያስፈልግም ጠቁመዋል። የአውሮፓ ህብረት በኢኮኖሚ ልማት፣ በኢንቨስትመንት፣ በቀጠናዊ ሰላምና ጸጥታ ዙሪያ ከኢትዮጵያ ጋር የሚያደርገውን ትብብር የበለጠ ማጠናከር እንደሚያስፈልግ በማንሳትም በቀጠናዊና አካባቢ ጉዳዮች ላይ ለምክትል ዋና ጸሐፊው
ገለጻ አድርገውላቸዋል። ምክትል ዋና ጸሐፊ ሳይመን ሞርዱ በበኩላቸው ህብረቱ ከኢትዮጵያ ጋር ብቻ ሳይሆን ከአፍሪካ ህብረት ጋር ያለውን ግንኙነት የበለጠ ማጠናከር እንደሚያስፈልግ ገልጸዋል። የአውሮፓ ህብረት በኢኮኖሚ ልማት፣ በስራ ፈጠራና በኢንቨስትመንት ዘርፎች ከኢትዮጵያ ጋር የሚያደርገው ትብብር ከሁለትዮሽ ግንኙነት ባለፈ ቀጠናዊ ፋይዳ እንዳለውም አብራርተዋል። በዚህም የተነሳ የአውሮፓ ህብረት ከኢትዮጵያ ጋር ላለው ግንኙነት የተለየ ትኩረት እንደሚሰጠው ሳይመን ሞርዱ መግለጻቸውን የውጭ ጉዳይ ሚኒስቴር መረጃ ያመላክታል። በጋምቤላ ክልል የኮሪደር ልማት ስራን ለማሳካት ማህበረሰቡ የጀመረውን ድጋፍ እንዲያጠናክር የክልሉ ርዕሰ መስተዳድር አለሚቱ ኡሞድ ጥሪ አቀረቡ። በጋምቤላ ከተማ በማከናወን ላይ የሚገኘው የኮሪደር ልማት ስራ 14 ኪሎ ሜትር እንደሚሸፍንና ከ5.3 ቢሊዮን ብር በላይ ወጪ የሚጠይቅ መሆኑም ተገልጿል። የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ በጋምቤላ ከተማ በመከናወን ላይ ለሚገኘው የኮሪደር ልማት ስራ የገቢ ማሰባሰቢያ ማስጀመሪያ መርሃ ግብር በተካሄደበት ጊዜ የኮሪደር ልማትን ጨምሮ የሀገሪቱን ገጽታ ለመለወጥ ያስቻሉ ትላልቅ የልማት ፕሮጀክቶች በመከናወን ላይ መሆናቸውን ገልጸዋል። የኮሪደር ልማቱ ትኩረት ከተሰጣቸው ፕሮጀክቶች አንዱ መሆኑን የገለጹት ርዕሰ መስተዳድሯ ፕሮጀክቱን እውን ለማድረግ ደግሞ ሁሉም የህብረተሰብ ክፍሎች የድርሻቸውን ሊወጡ ይገባል ብለዋል። ሪፖርተራችን ሚፍታህ አብዱል ቃድር እንደዘገበው የጋምቤላ ከተማ ከንቲባ ዶክተር ሳይመን ሞን በበኩላቸው የከተማው የኮሪደር ልማት ስራ በተያዘለት የጊዜ ገደብ እንዲጠናቀቅ ለማስቻል እየተሰራ ስለመሆኑ ገልጸዋል። ዜና ኢትዮጵያ እንደቀጠለ ነው ተመልካቾቻችን። አሁን ደግሞ ባልደረቦቻችን የታደሙባቸው ያሉ ሁነቶችን በተመለከተ በቀጥታ መስመራችን ላይ ገብተው ተጨማሪ መረጃዎችን ወደሚያጋሩን ዜናዎች ነው የምናልፈው። በአማራ ክልል ሀገራዊ ምክክር 5 ባለድርሻ አካላት አጀንዳዎቻቸው ላይ የሚመክሩበት የአጀንዳ ማሰባሰብ በዛሬው ዕለት እየተካሄደ ነው። በክልሉ እየተካሄደ ያለው የምክክር አጀንዳ ማሰባሰብ ምዕራፍ የትኛውም የማህበረሰብና የፖለቲካ አካል አለኝ የሚለውን አጀንዳ በሰለጠነ መንገድ በማቅረብ ችግሮች እንዲፈቱ እድል የሚሰጥ መሆኑን ነው የተገለጸው። በዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ደግሞ ልታጋራን ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ትገኛለች። ራሄል እንዴት ውለሻል? ዛሬ እየተካሄደ የሚገኘው የአጀንዳ ማሰባሰብ ሁለተኛው ምዕራፍ ውሎ እንዴት ይገለጻል? ምን አዳዲስ ክስተቶችስ አሉበት? እንግዲህ በዚህ በባህር ዳር እየተካሄደ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ምዕራፍ ባለፉት ቀናት በተለያዩ ማህበረሰብ ክፍሎች ሲካሄድ ቆይቶ ይህ ሁለተኛው ምዕራፍ ነው። በዚህ በሁለተኛው ምዕራፍ ደግሞ 5 ባለድርሻ አካላት በዚህ ምክክር ተሳትፈው አጀንዳቸውን ለኮሚሽኑ የሚያስረክቡበት፣ ወኪሎቻቸውን ደግሞ በሀገር አቀፉ የምክክር መድረክ ላይ የሚወክሏቸውን ግለሰቦች ደግሞ የሚወክሉበት መርሃ ግብር ነው ማለት ነው። እንግዲህ በዛሬው ዕለት እነዚህ የተለያዩ አደረጃጀቶች በተለይ ሲቪክ ማህበራት፣ የሃይማኖቶች ጉባኤ እንዲሁም ደግሞ የተጽዕኖ ፈጣሪ ግለሰቦች ከፖለቲካ ፓርቲዎች ደግሞ አንድ ቡድን እንዲሁም የመንግስት የስራ አስፈጻሚዎች በተለያዩ የውይይት አዳራሾች ሆነው አጀንዳዎቻቸውን እየለዩ እየመከሩ ነው የሚገኙት። እንግዲህ ሂደቱ ምን ይመስላል? በተለይ ደግሞ ሀሳብን በነጻነት ከማራመድ አንጻር አጀንዳዎች እንዲያዙ በህዝብ የሚነሱ የትኛውም አጀንዳዎች እንዳይቀሩ ለማድረግ በርከት ያሉ ድጋፎችን ማስተባበሮችን እያደረገ የሚገኘው ሀገራዊ ምክክር ኮሚሽን ደግሞ ኮሚሽነሮችን በየአዳራሾቹ እየተዘዋወሩ ድጋፍ ሲያደርጉ ተመልክተናል። እዚህ አጠገቤ ዶክተር ዮናስ አዳዬ ይገኛሉ። የዛሬው ውሎ ምን ይመስላል የሚለውን እርሳቸው ይሆናል የሚያስቃኙን ማለት ነው። አመሰግናለሁ እጅግ በጣም ዶክተር ዮናስ አዳዬ። እንግዲህ በየማህበረሰብ ተወካዮቹ እየተዘዋወሩ ሲያበረታቱ ሲደግፉ እያየን ነበረ። የዛሬው ውሎ እንዴት ይገለጻል? የዛሬውም እንደከዚህ በፊቱ ማለትም ከእሁድ እስከ ሮብ እንደነበረ ሁሉ አንድም እጅግ የነቃ ተሳትፎ ነበር፣ ሌላ መከባበር መደማመጥ የሰፈነበት ነበር። ከሁሉም በላይ ግን በአማራ ክልል ስላሉ አሁናዊም ሆኑ ስላለፉ ትርክቶች እነሱን በተመለከተ ደግሞ መፍትሄም ጭምር ህዝባችን ሲነጋገር ስናይ በእውነት በጣም ተስፋ የሚሰጥ ነበረ። እንግዲህ እዚህ የተገኙ አካላት በርከት ያለ የማህበረሰብ ኢሊት የምንለውን ምሁር ተኮር የሆነውን ፖለቲካው ላይ ትልቅ እጅ ያለውን የሚወክሉ ናቸውና በዚህ ምክክር መሳተፍ በዚህ ምክክር እነዚህ ወገኖች የሚያነሷቸው አጀንዳዎች በሀገር ቀጣይነት በሀገር ሁለንተናዊ ሰላምና ስራ ምን ፋይዳ ይኖረዋል ይላል። በጣም ጥሩ ነው። ቅድም እንዳልሽው ማህበረሰብ ተወካዮቹ ከእሁድ እስከ ሮብ ነበረ። እነዚህ ደግሞ ከትናንት ጀምሮ እያካሄዱ ያሉት በአሁኑ ሰዓት ባለድርሻ አካላት የምንላቸው ናቸው። ከማህበረሰቡ 270
ባለድርሻዎቹ ደግሞ እያንዳንዳቸው ከሃይማኖት አመራሮች፣ መሪዎች፣ ከሲቪል ሶሳይቲ፣ ከመንግስት እንደዚሁም ደግሞ ተጽዕኖ ፈጣሪዎች እነዚህ ሀገርን የመምራት ብቃት ያላቸው አጀንዳ የማፍለቅ ችሎታ ያላቸው ሐሳብ በመሪነትም ማፍረስም የሚችሉ መጠገንም የሚችሉ መገንባትም የሚችሉ ሰዎች ናቸውና ከነሱ የሚፈልቀው አጀንዳ እጅግ ወሳኝ ነው። እዚህ ላይ ጥንቃቄ ይደረግልኝ። አካሄዳችን ጊዜ ከታች ወደ ላይ ነው። ያ ማለት ደግሞ የነሱ ሐሳብ መጨመር ስላለበት እሱን ለማሳየት ነው በዋናነት እና ስለዚህ ባጭሩ በጣም እጅግ አስቻይ ሁኔታዎችን ለመፍጠር የሚያስችል በመንግስትና በህዝብ መካከል ድልድይ እንዲፈጠር ማድረግ የሚችል ተጽዕኖ ፈጣሪዎች ናቸውና ትልቅ ሐሳቦች የተነሱ እንደነበር ምስክር ነኝ። አንቺም ቅድም አይተሽኛል። እጅግ አመሰግናለሁ ዶክተር ዮናስ እዚህ ስለተገኙልን። እንግዲህ በዛሬው የአጀንዳ ማሰባሰብ የዛሬው ምዕራፍ በተለይ የታዋቂ ግለሰቦች ተጽዕኖ ፈጣሪ የሚባሉት የሃይማኖት አባቶች እንዲሁም ደግሞ ልዩ ልዩ አደረጃጀቶችን የወከሉ የሲቪክ ማህበራት በአካል ጉዳተኞች፣ በሴቶች፣ በወጣቶች፣ በጋዜጠኞች ማህበራት የወከሉ ሲቪክ ማህበራት ማለት ነው፣ የመንግስት ስራ አስፈጻሚዎች፣ ከዚህም ባለፈ ደግሞ የፖለቲካ ፓርቲ አባልነት የሚንቀሳቀሱ ግለሰቦች በተለያየ በየራሳቸው አደረጃጀት እየመከሩ ነው የሚገኙት። የለዩዋቸውን አጀንዳዎች እንዲሁም ደግሞ በሀገር አቀፉ የሚለያይ የወከሉትን ግለሰብ የሚያስረክቡበት የምርጫ ስነ ስርዓትም የሚኖርበት መርሃ ግብር ነው ማለት ይቻላል። እንግዲህ ወደ መገባደዱ እየሄደ ነው። በአማራ ክልል እየተካሄደ ያለው የአጀንዳ ማሰባሰብ በነገው ዕለት የሚጠናቀቅ ነው የሚሆነው። ሌሎች መረጃዎች ምን ይመስላሉ የሚለውን ደግሞ በሌላ የዜና ሰዓቶች የማስቃኛችሁ ይሆናል። አመሰግናለሁ። እናመሰግናለን ራሄል። መልካም ጊዜ። ከዚሁ ጋር በተገናኘ በአማራ ክልል ዛሬ መካሄድ በጀመረው የባለድርሻ አካላት የምክክር የአጀንዳ ማሰባሰቢያ ምዕራፍ ተሳታፊ ባለድርሻ አካላት በምክክሩ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች ለማሰባሰብ ተዘጋጅተናል ሲሉ ለኢትዮጵያ ቴሌቪዥን ተናግረዋል። ሳሙኤል ወርቃየሁ አስተያየቶቻቸውን አሰባስቧል። በእኛ ሀገር ውስጥ እንዳለመታደል ሆኖ ለረጅም ዘመናት የሰለጠነ ፖለቲካ ባህል አልነበረንም። ግጭቶቻችንን የምንፈታበት መንገድ የመሳሪያ ማንሳት ነው ወይም የኃይል አማራጭን ብቻ መጠቀም ነው። አሁን ግን በትግል በለውጥ ይህ የሀገራዊ ምክክር ኮሚሽኑ መጥቷል። የሀገራዊ ምክክር ኮሚሽኑ ደግሞ ይዞት የመጣው ትልቅ እድል የትኛውንም አጀንዳ ወደ ጠረጴዛ ያመጣል። የትኛውም የፖለቲካ ኃይል አለኝ የሚለውን አጀንዳ የትኛውም የማህበረሰብ ክፍል አለኝ የሚለውን አጀንዳ በሰለጠነ መንገድ በሌሎች ጫማ ስር በመሆን በመደማመጥ በመቻቻል በመከባበር አጀንዳዎችን የምናነሳበትን እድል ይዞልን መጥቷል። አጀንዳዎቻችን ሌሎችም እንዲያዳምጡ በሌሎች ቦታ ደግሞ እኛም በተገዩ መንገድ ሐሳባቸውን የምናዳምጥና ሀገርን የምናስቀድምበት የሰለጠነ ፖለቲካ የምናራምድበት የትኛውንም ሐሳብ በነጻነት ያለ ገደብ የምናቀርብበት ስለሆነ ይህ የምክክር ኮሚሽን ትልቅ እድል አለው፣ ውጤትም ያመጣል የሚል የጸና እምነት አለን። የጸና እምነት ስላለንም ነው በተገቢው መንገድ እየተሳተፍን ያለነው። በአሁኑ ሰዓት ሀገራችን በጠና ታማና ወደ አልተፈለገ እንትን እንደገባች የሚታወቅ ጉዳይ ነው። ይህ የምክክር ኮሚሽን ደግሞ በእርግጠኝነት ያው ተመካክሮ በምክክር የማይፈታ ነገር ስለሌለ ተመካክሮ መፍትሄ ያገኛል የሚል ሐሳብና ጽኑ አቋም ይዞ እንደተነሳም እርግጠኛ ሆነን እንትን እናደርጋለን። በጣም ትልቅ ማህበረሰባችን ትልቅ ተስፋ የጣለበት እንትን ነው። ሀገር አንድ የምትሆንበት የሚያለያየንን ነገር ትተን አንድ የሚያደርገንን ነገር ወስደን ህዝባችንን በአንድነት የሚመራበት ነገር ያለ ነው የሚመስለኝ እኔና ጥሩ ነገር ነው መጠብቀው። በደንብ ችግሮቹ ተለይተው ከታች ጀምሮ ከወረዳ ጀምሮ የመጣ ስለሆነ እኛም ብቻ ሳይሆን ሌሎች የማህበረሰብ ክፍሎች የተወያዩበት የፖለቲካ ፓርቲዎች ሁሉም 5-6 ባለድርሻ አካላቶች የተወያዩበት ስለሆነ ችግሮቹ በአግባቡ ተለይተው የሚመጡና ውይይቶችም ደግሞ ወይም መፍትሄዎቹ ደግሞ ጥሩ ይሆናሉ የሚል ግምት ይኖረኛል። ህዝቡን ተወክለን ስለሆነ የመጣ ነው። ህዝቡ የሚያነሳውን ጥያቄ እዚህ ልናዋጣ ነው እኛም የመጣ ነውና ከዚህ ከምናዋጣው ነገር ደግሞ የተሻለ ነገር ሀገራችንን አንድ የሚያረግ ህብረተሰቡን አንድ የሚያረግ ነገር ነው የምናነሳው። ሀገሬና ህዝቦቼ ከፍ ለማድረግ የመከባበርና የሰላም አርበኛ ለመሆን ቃል እገባለሁ። ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። አብራችሁን ስላላችሁ እናመሰግናለን። በቀጥታ ስርጭት አሁንም ባልደረቦቻችንን የምናገኝባቸው ዘገባዎች እጃችን ላይ አሉ። ወደ እነሱ ነው የምናልፈው። የትምህርት ጥራትን ለማሻሻል የሚደረገው ጥረት ከተለምዷዊ አሰራር ተላቆ በአዳዲስ የለውጥ እሳቤዎች ሊመራ እንደሚገባ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስትሩ ይህንን ያሉት በደቡብ ኢትዮጵያ ክልል በትምህርት ልማት ስራ የተሻለ አስተዋጽኦ ላበረከቱ አካላት በጂንካ ከተማ እውቅና በተሰጠበት ወቅት ነው።
ይህንኑ ጉዳይ ታሳቢ አድርገን ባልደረባችን ተመስገን ተስፋይን ለተጨማሪ መረጃዎች በቀጥታ መስመራችን ላይ አግኝተነዋል። ተመስገን እንዴት ውለሃል? የተነሱ ዋና ዋና ሀሳቦች ምንድናቸው? የትምህርት ሚኒስትሩስ ምን መልእክት አስተላለፉ በዚህ የእውቅና መድረክ ላይ? መልካም እንግዲህ የደቡብ ኢትዮጵያ ክልል ትምህርት ቢሮ ያለፉት 9 ወራት አፈጻጸም ምን ይመስላል የሚለውን በአጠቃላይ በገመገመበት መድረክ በአካባቢው ደግሞ የተሻለ አስተዋጽኦ በትምህርት ልማት ዘርፍ ላበረከቱ አካላት እውቅና የመስጠት መርሃ ግብርም አንድ ላይ በተያያዘ ተከናውኖ ነበር። በዚህ መድረክ ላይ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በክልሉ ባለፉት ጊዜያቶች የትምህርት ልማት ስራው በንቅናቄ እንዲመራ በተደረገበት ወቅት የተሻሉ ለውጦች መመዝገባቸውን አንስተዋል። በተለይም ደግሞ ከትምህርት ተደራሽነት ከተገቢነትና እንደዚሁም ደግሞ በተወሰነ መልኩም የትምህርት ጥራትን የማሻሻሉ ስራ ተስፋ ሰጪ ለውጥ እያመጣ መሆኑን አንስተዋል። በቀጣይ ጊዜያቶች ደግሞ ትኩረት ተሰጥቶባቸው ሊሰሩ የሚገቡ የተማሪዎች ምገባ እንደዚሁም ደግሞ የመምህራን አቅም ማጎልበቻ ስራዎችን የተመለከቱ ጉዳዮች በልዩነት ሊሰሩ እንደሚገባም አንስተዋል። በመድረኩ ተገኝተው መልእክት ያስተላልፉት የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ በኩላቸው ባለፉት ዓመታት በተለይም ወደ 1 ዓመት ከ8 ወራት እድሜ ውስጥ በሀገሪቱ በአጠቃላይ የማህበረሰብን ተሳትፎ በማጎልበት በትምህርት ጥራት ላይ ለውጥ ለማምጣት እየተደረገ ያለው ጥረት አሁንም ተጠናክሮ መቀጠሉን አንስተዋል። ባለፉት ጊዜያቶች ከዚህ ቀደም በነበረው ጊዜ የተወሰዱ እርምጃዎች በተለይም በተለምዷዊ አሰራር ተደግፈው የሚመሩ መሆናቸው ለውጡን አዝጋሚ እንዳደረገው ነው ያነሱትና ይህንን ከግምት ውስጥ በማስገባት ባለፉት 1 ዓመት ከ8 ወራት እድሜ ውስጥ የንቅናቄ ስራው ስር እየሰደደ ሄዶ የተሻሉ ውጤቶችን እንዲያመጣ እየተደረገ መሆኑንም ፕሮፌሰር ብርሃኑ ነጋ በመድረኩ ተገኝተው ባስተላለፉት መልእክት አንስተዋል። ይህ በሚደረግበት ጊዜ አዳዲስ የፈጠራ ስራዎች በምርምር የተደገፉ ስራዎች በትምህርት ልማቱ ላይ ለውጥ ለማምጣት ሊተገበር እንደሚገባ ነው ያነሱት። በተለይም በትምህርት ልማት ዘርፍ ያጋጠሙ ስብራቶችን ከመጠገን አኳያ ባለፉት ዓመታት የነበሩ ዘርፈ ብዙ ችግሮችን ለመቅረፍ ያሰራር ከተለምዷዊ አሰራር ተላቆ በአዳዲስ እሳቤዎች ሊመራ እንደሚገባም ነው አጽንኦት ሰጥተው ያነሱትና በሂደት የህብረተሰብ ተሳትፎ የትምህርት ልማት ስራውን ለማጎልበት በሚደረገው ጥረት እጅግ እየጎለበተ መምጣቱንም አንስተዋል። ባለፈው 1 ዓመት ከ8 ወር እድሜ ውስጥ ወደ 54 ቢሊዮን ብር ከህብረተሰብ ተሳትፎ መምጣቱንም እንደዚሁ አያይዞ አንስተዋል። በአይነት በጉልበት እንደዚሁም ደግሞ በብር ተሳትፎ ማህበረሰቡ እያደረገ መሆኑን ገልጸው ይህ ልማድ ተጠናክሮ ሊቀጥል እንደሚገባ አንስተዋል። በቀጣይ ጊዜያቶችም ሚኒስቴር መስሪያ ቤቱ የለውጥ አሰራሮችን ተግባራዊ እያደረገ በተለይም ጥራትን ከማምጣት አኳያ ወደ ነበረበት የመመለሱ ሂደት በምርምሮች በጥናቶች እየታገዘ መቀጠል እንዳለበት በመድረኩ አንስተዋል። በመድረኩ አንጋፋ የተባሉ ርዕሰ መምህራንና ሱፐርቫይዘሮች በነበረው መድረክ የእውቅና ሽልማትም ተበርክቶላቸዋል። ለጊዜው በእኔ በኩል ያለኝ ይህንን ይመስላል። እናመሰግናለን ተመስገን። መልካም ጊዜ። ዜናዎቻችን ይቀጥላሉ። ተመልካቾች ኢትዮ ቴሌኮም ዲጂታል ኢትዮጵያን ለማድረግ የጀመረውን የቴሌኮም መሰረተ ልማት ግንባታ በስፋት በማከናወን ላይ እንደሚገኝ የተቋሙ ዋና ስራ አስፈጻሚ ፍሬህይወት ታምሩ ገለጹ። ኢትዮ ቴሌኮም የ5G ወይም 5ኛ ትውልድ ኔትወርክ አገልግሎትን በአሰላና ባሌ ሮቤ ከተሞች አስጀምሯል። መለሳምዴ ዝርዝር አለው። ኢትዮ ቴሌኮም በአሰላና ባሌ ሮቤ ከተሞች የ5G ወይንም የ5ኛ ትውልድ ኔትወርክ አስጀምሯል። ይህም የአካባቢው ማህበረሰብ የአኗኗር ሁኔታን ለማዘመን እንዲሁም ምቹና አስተማማኝ የኢንተርኔት አገልግሎትን ተደራሽ ለማድረግ ያግዛል ያሉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ዲጂታል ኢትዮጵያን እውን ለማድረግ የቴሌኮም መሰረተ ልማት ግንባታ በስፋት እየተከናወነ ይገኛል ብለዋል። የልማት እንቅስቃሴ ከመደገፍ አንፃር ከፍተኛ ሚና ይኖረዋል ማለት ነው። እንደምታውቁት ኢትዮ ቴሌኮም በሰፊው እየሰራ ያለው ዲጂታል ኢትዮጵያን እውን በማድረግ በርካታ ትሩፋቶች ከዛ እንዳሉት እንደምትገነዘቡት ምርታማነትን ለማረጋገጥ እንደዚሁም የስራ ዕድልን ለመፍጠር የሀገርን ዲጂታል ኢኮኖሚ ለመገንባት ዜጎች ባሉበት ሆነው በቀላሉ አገልግሎት ማግኘት የሚችሉበትን ምናደርገው ልማት ሁሉ አካታችና ዘለቄታዊነት ያለው እንዲሆን በቴክኖሎጂ ታግዞ መስራትን
በጽኑ ያምናል። ይህንኑ በመላው ሀገራችን እያስፋፋ ይገኛል። በሌላ በኩል ኢትዮ ቴሌኮም ለህብረተሰቡ የበለጠ ተደራሽ ለመሆን የሚያስችለውን አዲስ ማዕከል በባሌ ሮቤ ከተማ በማቋቋም ወደ ስራ አስገብቷል። ይህ ደግሞ ህብረተሰቡ ፈጣንና ወቅቱን የጠበቀ አገልግሎት እንዲያገኝ ያስችለዋል ነው ያሉት ዋና ስራ አስፈጻሚዋ። ቀደም ብሎ የነበረን አደረጃጀት እዚህ ላይ እንደምታዩት ሁለቱንም እነዚህን ኤሪያዎች ደቡብ ምስራቅና አሁን ደቡብ ምስራቅ ያለውን በአንድ ላይ ሆኖ አዳማ ላይ መቀመጫውን ያደረገው ቢሮአችን ነበር ሲያገለግል የነበረው። ስለዚህ በቅርበት ለማገልገል አሁን ደቡብ ምስራቅ ያለው ባሌን ምስራቅ ባሌንና እንደዚሁም ምዕራብ አርሲን በከፊል የሚያገለግል ይሆናል ማለት ነው። ይህ በይፋ ጀምሯል። አገልግሎታችንን የምናስፋፋ ይሆናል በዚህ መሰረት በቀጣይ ማለት ነው። ዛሬ ላይ ይዘንላችሁ የመጣ ነው እንግዲህ በዚህ አደረጃጀት ውስጥ የሞባይል ኔትወርክ ማስፋፊያ ነው በሰፊው የሰራ ነው። ምናልባት ጥያቄ ልታነሱ ስለምትችሉ ወደፊት የፊክስድ ብሮድባንድ ጥያቄ እንደሚኖር ስለሚገባኝ ማለት ነው ብዙ የኢንተርፕራይዝ ደንበኞቻችንም የባንክ ደንበኞቻችንንም እዚህ አይቻለሁኝ። ምናልባት ዛሬ ያስጀመርነው 5G በተወሰነ ደረጃም ቢሆን የብሮድባንድ ፍላጎታችሁን ይመልሳል ማለት ነው። ኢትዮ ቴሌኮም በባሌ ዞንና አካባቢው ላይ የሚስተዋለውን የቴሌኮም አገልግሎት ውስንነትን ለመቅረፍ የጀመረው የተቀላጠፈ ስራ በርካታ ችግሮችን የሚቀርፍ መሆኑን ነው የባሌ ዞን ምክትል አስተዳዳሪ አብርሃም ኃይሌ የጠቆሙት። ከለውጡ መንግስት በፊት የባሌ ዞን ምስራቅ ባሌን ጨምሮ ቀደም ባሉት መንግስታት ትኩረት ያልተሰጠው ዞን እና ከተማ ስለነበረ ከፍተኛ የሆነ የመሰረተ ልማት ችግር በተለይ የመንገድ፣ የመብራት፣ የኔትወርክ ችግር በገጠር ወረዳዎች፣ ከተማዎችና ቀበሌዎች ይስተዋላል። ይህን ሰፊ ክፍተት ለመሙላት በየደረጃው ያሉ አካላት በቀጣይነት ሊሰሩ የሚገባቸው መሆኑን ያሳያል። የኢትዮ ቴሌኮም ይህንን ሰፊ ክፍተት ተገንዝቦ ምላሽ ለመስጠት እየተረባረበ ይገኛል። የዛሬው ፕሮግራም የዚሁ ማሳያ ነው ብሎ መውሰድ ይቻላል። ኢትዮ ቴሌኮም እስካሁን አሰላና ባሌ ሮቤን ጨምሮ በሀገሪቱ 16 ከተሞች ላይ የ5G ኔትወርክ ተጠቃሚ ማድረጉን አስታውቋል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ከውጭ የመረጃ ምንጭ ወዳገኘናቸው አጫጭር ዘገባዎች እናልፋለን። ራፋን በጋዛ የደህንነት ዞን ውስጥ ለማካተት እየሰራች መሆኗን እስራኤል አስታወቀች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በአካባቢው ጉብኝት አድርገዋል። የእስራኤል እግረኛና አየር ኃይል ካለፈው ወር ጀምሮ ያለ ረፍት ከጋዛ ሰርጥ በስተደቡብ የምትገኘው ራፋን እየደበደበ ይገኛል። የግብጽ አዋሳኝ የሆነችው ጋዛ 200 ሺህ ገደማ የሚሆኑ ሰዎችን መኖሪያ ናት። የእስራኤል ጦር ነዋሪዎች አካባቢውን ለቀው እንዲወጡ ማዘዙን ተከትሎ በሺዎች የሚቆጠሩ ሰዎች ከራፋ እየለቀቁ መሆናቸውን የዘገበው ኤኤፍፒ ነው። በአሜሪካ ኒውዮርክ ከተማ በተከሰከሰው ሄሊኮፕተር ፓይለቱን ጨምሮ ሶስት ህጻናትንና ፓይለቱን ጨምሮ የ6 ሰዎች ህይወት ማለፉ ተገለጸ። የኒውዮርክ ፖሊስና የአደጋ ጊዜ ሰራተኞች አዲሰን ወንዝ አካባቢ ከፍተኛ የነፍስ አድን እንቅስቃሴ እያደረጉ እንደሚገኝም ቢቢሲ ሲቢኤስን ጠቅሶ ዘግቧል። የአደጋው መንስኤና የሟቾችን ማንነት ደግሞ ፖሊስ ማጣራት እያደረገ እንደሚገኝ እንዲሁም አሁን ላይ ዝርዝር መረጃ ለመስጠት ጊዜው ገና እንደሆነ ተጠቁሟል።